ቅድስት በጣም ተጨናንቃለች። ሞገሴ ላይ ደውላ አሁን እኮ ሶስት ቀን ሆኖታል፣ ስልኩ ምንም ነገር አይሰራም፣ ስለዚህ ዝግ ነው የሚለኝ እና ግራ ተጋብቻ ያለው ምሳሌም አባቴን አምጭልኝ ብላ እያጨናነቀችኝ ትገኛለች። ኧረ ሞገሴ አንተ ላይ አልደወለም ምን ይሻለኛል ብላ ስጠይቅ ሞገስ አዎ አዎ እኔ ላይም ራሱ ስሞካክር ዝግ ነው የሚለኝ ምን እንደነካው ግን እኔ እንጃ በማለት እንግዲህ ሞገሴም እንግዲህ በጣም ሀሳብ ላይ ገብተዋል ማለት ነው። የብሩኬ ነገር በጣም ያሳዝናል። በጣም እንግዲህ ስልኩ 3 ቀን ሞልቶታል ዝግ ዝግ ነው የሚል እንግዲህ ሞገሴ ቅድስት ዳጣ ሆኖ እንግዲህ ግራ ተጋብተዋል ማለት ነው። እንግዲህ ብሩኬ የት እንደደረሰ ጠፍተዋል ማለት ነው ቤተሰቦቼ እና በጣም ከባድ ነው ማለት ነው። ሌላው ደግሞ በእኔ የሆነ የተከፋው ትላለች። ምን አርገሽ ነው አንቺ ላይ የተከፋው ምን ሆኖ ነው ይላል ሞገሴ። አይ በእኔ ይሆናል የተከፋው ምን አስከፍተሽ ነው ሲላት፣ በምንድን ነው የሚከፋው ሲላት፣ በቃ ተዩ ተዩ አውቄዋለሁ ሽማግሌ ሳይላ ከአጠገቡም እንዳታስደርሺ አጠገብሽም እንዳታስደርሺ በማለት እንግዲህ ሉላም ምን እንዳላችሁ ሰምቻ ያለው በማለት ያው የሞገሴ ነገር ማለት ነው እንግዲህ በጣም ተጨናንቋል። ዳጣ ራሱ ይቅርታ ግን እኔ በጣም ተጨናንቄ ያለው ይቅርታ ሞገሴ፣ እኔ ምን ማድረግ አለብኝ? ስለዚህ የብሩኬ ነገር በጣም አሳሳቢ ላይ ነው። 3 ቀን ሞልቶታል ስልኩ እስካሁን ዝግ እያለኝ ነው ትላለች ዳጣ ራሱ። አሁን ግን እኔ በጣም ናፍቃኛለች ምሳሌ ጋር ሊሄድ ነው። እስቲ ቅመሟ ራሱ ደውዬላት ነበረ። እሷም አው እስካሁን ዝግ እያለኝ ነው እያለችኝ ነው። ስለዚህ ሄጄ ቤት ማየት አለብኝ ትላለች ዳጣ። የራስሽን ጠብቂ መንገድ ላይ ሲላት ሞገሴ ምንም ችግር የለውም አታስብ፣ አሁን እኮ አባቴ አለ በማለት እንግዲህ መልሳለታለች። ያው ብሩኬ በጣም እንግዲህ ያሳዝናል። እንግዲህ ምን እንደነካው እንግዲህ እሴ ዛሬ እስከ ማታ ድረስ ስልኩ ካልሰራ ግን ደውይልኝ፣ ስለዚህ የሆነ መፍትሄ መፈለግ አለብን ይላል ሞገሴ። ተጠንቀቂ ራስሽን። ቡራ ግን ፋራ ነው እንዴ? ከመሬት ተነስቶ እንዴት ይጠፋል? ትንሽ ሰው ያስባል ብሎ እንዴት አይጨነቅም? ትላይ ዳጣዬ በጣም ተጨናንቃለች እንዴ። ለማንኛውም ቅመሟ ጋር ሄጄ እስቲ ቤት ልያቸው በማለት እንግዲህ ቀጥላለች ማለት ነው። ቅድስት አይዞሽ አታስቢ አይዞሽ በማለት እንግዲህ ምሳሌ እንግዲህ እያባበለቻት ትገኛለች። አንቺን ትልቅ ልጅ ሆነሽ ነኝ እያባበልሽ እያጽናናሽ ነው ስትላት፣ አሁን እኮ ትልቅ ነኝ ትልቅ ግን አይደለሁም ገና 5ኛ ክፍል ነኝ በማለት እንግዲህ የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ ሀሳብ አስተያየታችሁ ስለምሰጡኝ በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ስለምታልፉ ከልብ አድርጌ አመሰግናለሁ። ሁላችሁም ስለምታበረታቱኝ ማለት ነው። የኢትዮጵያ ሀገራችን ሰላም ያርግልን። እንግዲህ ምሳሌ እንግዲህ ክፍል እንግዲህ 72 ይዘን መጥተናል። እንግዲህ ምሳሌ ማለት ነው ክፍል እንግዲህ ምሳሌ 72 ይዘን መጥተናል። ያው እንደምታውቁ እንግዲህ ሰሞኑን ብሩኬ ጠፍተዋል። እንግዲህ ሁሉም ሰው ሀሳብ ጭንቀት ላይ ነው። ለምሳሌ ያው እነ ዳጣም እነ ሞገሴ ያው ሁላቸውም እንግዲህ ቅድስትና ደግሞ ምሳሌ በተለይ አባቴ ጋር ውሰጂኝ እያለች ቅድስትን እንግዲህ ጭንቅንቅ እያደረገቻት ትገኛለች። ተጨናንቃለች ማለት ነው። አባቴ ፈልገዋለሁ፣ አባቴ የት ሄዱ ጠፍቶ ነው በማለት እንግዲህ ያው ተጨናንቋል ማለት ነው። ያው ብሩኬ እንግዲህ 3 ቀን ሞልቶታል ማለት ነው። የት እንደደረሰ ገና አልታወቀም ማለት ነው። እንግዲህ ያው ቅድስትን በጣም እኔ እምቢ ስላልኩት ይሆናል እንደዚህ የሆነ ወይስ ከሌላ ሴት ጋር እየተዝናና ነው ከሌላ ሴት ጋር እኛ እንዲህ እየተጨናነቅን በማለት እንግዲህ ቅድስትም ግራ ተጋብታለች። ወይስ ከሌላ ሴት ጋር ሆኖ ነው እንደዚህ ሆኖ እኔ እኮ ሀሳብ ጭንቀት ገደለኝ በማለት እንግዲህ ተጨናንቃለች። እሺ ምን ላደርግል? እሺ ቡና ላፍላልሽ? ምን ላደርግልሽ? ወይ ሻይ ትላለች ምሳሌ። ወይ ምን ላደርግልሽ? እሺ አባትሽ ወጥቶ ቀርቶ አንቺ ትቀልጃለሽ። አባቴ ለምን አስከፋሹ? ከኔ ጋር ተጣልቶ ነው አይደል ያልሽኝ? ምን አስከፋሹ እንዴ? ምን ነው 2 ቀን ሙሉ ስልክ አጥፍቶ የሚጠፋ ምን ሆኖ ነው? ለዛ አክል ምን አድርጌው ነው? አሁን እኮ 2 ቀን ሆኖታል። ምሳሌ ስልክ አጥፍቶ እኮ ቀረ ወይስ ከሌላ ሴት ጋር እንትን እያለ ነው በማለት እንግዲህ ግን ቅድስት ምን ብለሽ ነው ስትላት፣ ይህኔ ሌላ ሴት ይዞ ይሆናል
አልገባኝም። እንዲገባሽ ላስረዳሽ። ሌላ ሴት አግብቶ እየተዝናና ነው ያልኩሽ ነው። ደስ እንዳለሽ እንዳይሆንሽ ብቻ። እኔ እናትሽ አለሁልሽ አይደል እንዴ? ምን ችግር አለውን ሁለት እናት ቢኖረኝስ? ትላለች ቅድስትዬ። አንቺ ምን አለብሽ ያልደረሰበት ግልግል ያውቃል ትላለች እንግዲህ። እሺ ቅድስትዬ አንቺና አንቺ ብቻ ነሽ እናቴ። አባቴ የት እንደሄደ ሲመጣ እናናዘዘዋለን። ለዛውም እናናዘዘው አንበርክከን ነው። አይ አባቴ አይንበረከክም፣ እንዲሁን ጠይቀዋለን። አይ ምሳሌ እስቲ መጀመሪያ እሱ ይምጣ። ብሩኬ በጣም ድምፁ ጠፍቶብኛል፣ 3 ቀን ሞልቶታል። ስልኩም ዝግ እያለ ተጨናንቅ ያሉ ትላለች ቅድስት። ዛሬ ደግሞ ምሳ የለም ትላለች መሀሌት። እንጀራ የለም እንጀራ የለም፣ ብር ጨርሻ ያለው ግዢ እንጀራ። አይ መሀሌት ወርጄ እዚሁ ልውደቅ እንደ መጨረሻዬ። አዎ ባልሽን መፍታት አልነበረብሽም ያው ምንም ሳትይዤ ትላለች ይፍራታ። እንግዲህ በጣም እየተጸጸትሽ ነው አይደል መሀሌት ትላታለች ይፍራት። እንደዚህ እንደሚሆን አልመሰለኝ የሰው ወሬ ሰምቼ ቁራሽ እንጀራ የሚቸግረኝ ሆንኩኝ። አይ ያ ሁላ በዛ ሁላ ክብር እንዳልኖርኩኝ በዛ ሁላ ሰራተኝ አንቺ አይደለሽም እንዴ አንዷ መካሪ? አዎ እኔንም በሆነ እኔ መስማት አልነበረብሽም። ከብሩት ጊዜ ነበረ ብሩኬ ሁሉም ነገሬ፣ ባሌ ሁሉም ነገሬ ነበረ። አሁን ምን አለሽ? አሁን እኮ ባዶሽ ነው የቀረሽ። ይሄ ግን አምኜ መቀበል አልፈልግም። ተቀበልሽ አልተቀበልሽ ከዚህ በኋላ የሰው ሽክም ነው ምትሆኝ። ተይ ፍራታ፣ ቀን ጥሏታል ብለሽ እንደዚህ አትበይም። ሉላ ድጋሜ አመለጠች አይደል ምትላለች። እንግዲህ ይልቅ ዛሬ እንግዲህ ዝና ቀጥሮኛል ትላለች። እንግዲህ መሀሌት ጸጽቷታል። አሁን በሰው እጅ ላይ ጥሎኛል፣ ቁራሽ እንጀራ ሁላ እየለመንኩኝ ነው ምበላ፣ አንቺ ፍራታ እጅ ላይ ጥሎኛል በማለት እንግዲህ ፍራታ ማው ብሩኬ ሁሉም ነገርሽ ነበረ፣ ባልሽን መፍታት አልነበረብሽም። አሁንም አዝም ብለሽ እንግዲህ ብትጎርሪ ሜዳ ላይ ነው የቀረሽ። አሁን የሰው እጅ ላይ ጥሎሻል፣ ምን ዋጋ አለሽ? ስለዚህ እንኳን ላንቺ ለእኔም ትተርፊ ነበረ በማለት እንግዲህ አሁን ግን መሀሌ ጸጸት ላይ ናት። ይፍራታ ግን የኔ ምክር መስማት አልነበረብሽም ማህሌትም እኔ የሰው ወሬ ሰምቼ ነው እንደዚህ የሆንኩኝ በማለት እንግዲህ ጸጸት ላይ ትገኛለች። መቼም እንግዲህ እንዳያችሁት እንግዲህ ቤት ስትኖር ከብሩኬ ጋር ብሩኬ ምን ይሻልሻል ብሎ አርፎ ተርፎ በሰራተኛ ቅንጡ ኑሮ ነበረ የምትኖር። አሁን ግን እንግዲህ የሰው እጅ ለዛውም ይፍራታ ላይ እና ዝና እጅ ላይ ጥሏታል ማለት ነው። እንግዲህ አሁን እንግዲህ እየተንከራተተች ትገኛለች። ይፍራታም እንግዲህ እኔ ብሬ ጨርሻለሁ፣ በየደቂቃው ውጭ እያወጣሁኝ ለአንቺ ጨርሻለሁ፣ ራስሽ እንጀራ ገዝተሽ ቢ በማለት እንግዲህ መልሳላታለች ማለት ነው። እንግዲህ የሰው እጅ ላይ የወደቀ ሰው ይሄው ነው መጨረሻው ማለት ነው። መጀመሪያ እንግዲህ እንደዛው ቅድስት ምን ይሻልሻል፣ ምን ላቅርብልሽ፣ ምን ይሰራ፣ ቅድስት የመሰለ እንግዲህ ብሩኬን የመሰለ ባልሰጥቶሽ፣ ቅድስትን የመሰለ ምሳሌን የመሰለ እንግዲህ እምቢ ብለሽ በገዛ እጅሽ አሁን ኤፍራታ ላይ እና ዝና ላይ ጣልሽ። እንግዲህ ምን ይሁን ይኸው መጨረሻሽ እያየን ነው ማለት ነው። እንግዲህ የሰው ልጅ መጨረሻ ያሳምረው የሚባል ይሄ ነው። እኛ መጨረሻችን ያሳምርልን የሚባል ይሄው እንግዲህ ማህሌትን እንግዲህ አይቶ እንግዲህ ሁሉም ሰው በእሷ እንግዲህ ትምህርት መውሰድ አለበት። እኛ ሁላችንም ከአንቺ ትምህርት መውሰድ አለብን። ሰው ላይ ግፍ አለመውጣት፣ ሰውን አለማስቀየም። እንግዲህ በዛ በሞቀ ቤት ወጥተሽ አሁን እንግዲህ ይፍራታን እንግዲህ እንጀራ ስጭኝ ቁራሽ እንጀራ እያለች ይፍራታ እኔ ብሬ ባንቺ ጨርሻለሁ፣ ምንም አንድ ብር የለኝም፣ ስለዚህ ገዝተሽ ቢ ከአሁን በኋላ ምን ዋጋ አለሽ እያለችሽ ነው እንግዲህ ይፍራታም ጥቅመኛ ናት። እንግዲህ አንቺን የተጠጋችሽ ወይም ደግሞ አንቺን ያስጠጋችሽ ቤቷ ይፍራታ እንግዲህ ተከራይታ ነው የምትኖር። እንግዲህ ማህሌት ምናልባት ዝና ቤት ከሰጣት አንድ ክፍል ትሰጠኛለች ወይ ብሩኬ ጋር ከተጠጋች አንድ ክፍል ትሰጠኛለች በማለት ነበረ። ግን አሁን ምንም ነገር አለመኖሩ ስታውቅ ይፍራታ አሁን እኔ የሚበላ የሚቀመስ የለኝም፣ ስለዚህ ራስሽን ቻይ ከዛሬ ጀምሮ እያለቻት ትገኛለች ማለት ነው። እንግዲህ ማህሌትም በጣም ያሳዝናል። እኔ እንደዛ ከማቀ ቤት ወጥቼ አንቺ እጅ ላይ ቁራሽ እንጀራ ልለምን በማለት አሁን ምንም ማድረግ አይቻልም በማለት እንግዲህ እሱም እንደኔ ነገር አልሳካ ብሎት ይልቅ
አግቢውና ለራስሽ አርጊው፣ እሱ ላይ ብትሰሪ እድላለሽ ትላለች ኤፍራታ። እንግዲህ ከዛ ዝና አንድ ነገር ቢያደርገኝ ደግሞ የኔ ምክር መስማት አልነበረብሽን ነው የምትይኝ? አይ ይሄ ምክር ጥሩ ነው፣ ጥሩ ምክር ነው መመክረሽ። ዝና ለራስሽ አርጊ፣ ተስፋ አትቁረጪ። ብቻ ምን እንደሆነ አላቅም፣ ምን እንደሆነ አላቅም። ደግሞ ሀሳቡ ቀይሮ አንድ ላይ እንኑር ሊለኝ ይችላል። እሱ ቤት ከገባ ቤት ሊገዛልኝ ይችላል። በቃ እንደዛማ ከሆነ እንጀራ ገዛለሁ እኔ ትላለች ኤፍራታ ማለት ነው። እንግዲህ ጥቅመኛ ናት። እንግዲህ ጥቅመኛ እንግዲህ መሆኗ እዚህ ላይ ይታያል ማለት ነው። ኤፍራታ እንግዲህ እሱ ቤት ከሄድኩኝ ወይም ከሱ ቤት ሄጄ ከሱ ጋር መኖር ከጀመርኩ ቤት ይገዛልኝ ይሆናል ስትል፣ እንግዳውስ እንጀራው እኔ መገዛልሻለሁ በቃ ይዞሽ በማለት እንግዲህ ሰው እኮ ጥቅሙ ነው። ጥቅመኛ ህዝብ ብቻ ነው የሞላ። እውነት ነው። እንግዲህ አሁን በደቂቃ ውስጥ ራሱ መጀመሪያ ራስሽ ቻይ እያለቻት ነበር። አሁን ደግሞ አይ እንግዲህ ዝና የራስሽ አድርጊው፣ ዝናን የመሰለ መልቀቅ የለብሽም፣ ዝና ሀብታም ነው፣ ስለዚህ የቤት ባለቤትም ሊያረግሽ ይችላል ስትላት፣ አዎ አሁን እኔ የቤቱ ሄጄ ከሱ ጋር ቤቱ ከጎን መሆን አለብኝ፣ ባይሆን ቤት እንኳን ቢገዛልኝ ስትል፣ እንጀራው ምን ይገዛልሻለሁ አለቻት ኤፍራታ ማለት ነው። እንግዲህ ኤፍራታ እንግዲህ አቤት ጥቅመኛ፣ ልክ እንደ ማህሌት ናት መቼም። ሁለቱም አንድ አይነት ናቸው። ለነገሩ የሚመረጥም ሰው የለም። ማህሌትም ጥቅመኛ ናት፣ ኤፍራታም እንደዛው ማለት ነው። እንግዲህ ሁለቱም አንድ አይነት ማለት ነው። ቤተሰቦች እንግዲህ ዝናን ፍለጋ ያው ያለበት ቦታ ቀጥሯታል። እንግዲህ ወደ ዝና እያመራች ትገኛለች። እንግዲህ ትንሽ ፊት ሲያሳዩሽ ፊት ባዝሊ ለመቀባት ትሞክሪያለሽ ብለዋል። እንግዲህ ዝና እንዴት ነሽ ማህሌት? አዎ እንዴት ነህ? ምን ይምጣልሽ? ጁስ ነገር ያምጣልኝ ትላለች። እንግዲህ ገና ከመግባቷ እንግዲህ እየተስተናገደች ትገኛለች። እሺ ቆይ ግን ለምን ነበር የፈለከኝ ዝና? ናፍቄህ ነው? እጭ እንከፍ ምን አባሽ ስለሆንሽ ነው የምትናፍቅኝ? ለምን አናፍቅህም? አንድ ነገር ላይ በደንብ ታውቂያለሽ። አንድ ነገር ላይ ነው ጎበዝ የሆንሽው አንቺ ምንም ነገር አትጠቅሚም። የሆነ ነገር ካልሆነ እንጂ ለስራ እንደማትፈለጊ ታውቂያለሽ አይደል? ሉላ በድጋሚ ጠፍታለች። ውስጤ በጣም ተሰብሯል። ውስጤ ላይ ያለው አውሬ ተፈንቅሎ ሊወጣ ነው። ገና እንዴ ደግሞ የቀረ አውሬ ያለ እንዴ ውስጥ ስትለው አታውቂኝም። ብሩክ ዛሬም ቢሆን አያመርጠኝም። የት እንደሚሆን እንደሚደበቅ እኔ አየዋለሁ። አሁን የጠራሁሽ ለአንድ ጉዳይ ነው። አንድ በጣም የሚጠቅምሽ ማታውቂው ጉዳይ አለ። እሱ ምንድን ነው? የእኔ ጠቃሚ የሆነ ማላውቀው ነገር ምንድን ነው ያለ ዝና? እስቲ ንገረኝ በማለት እንግዲህ አንቺ አስናንን ለስራ አትጠቅሚም ብሏታል። ለአንድ ነገር ብቻ ነው የተፈለግሽው። እሱም ሉላ አምልጣለች። ስለ ሉላና ስለ ሞገሴ በደንብ እኔና አንቺ ወጥረን መስራት አለብን። እኔ ውስጤ ተቃጥሏል። ውስጤ ላይም ደግሞ የቀረ አውሬ ያለ እሱ ወጥቶ መውጣት አለበት። እንዲህ የቀረ አውሬ ያለ እንዲህ ውስጥ ትላለች። እሷም እንግዲህ ያው እንግዲህ እድሜ ለዳጣ እንግዲህ ዳጣ እንግዲህ ሞገሴና ሉላ አስመልጣቸዋለች ማለት ነው። እንግዲህ እዛ ቦታ ላይ ጠብቅም ያለው እንግዲህ ዝና ጠባቂ ነበር ያስቀመጠው ማለት ነው። ጠባቂው ደግሞ እንግዲህ ያው እንደምታውቁ ዳጣዬ እንግዲህ እሱን እያወራች እነዛ እንዲያመልጡ አድርጋለች፣ ሞገሴና ሉላ ማለት ነው። በዛ የመጣ እንግዲህ ልጁም እንግዲህ ንቅ አርጎ ጎሮሮውን ይዞት ለምንድን ነው አንተ የተባልክ ቦታ ለአንድ ሰዓት እንዴት መታገስ ያቅትሃል? እንዴት እነሱ ሲያመልጣሉ? በማለት እንግዲህ ዝና በጣም ጬሶ በጣም ተናዶ ነበረ። እንግዲህ ሰውየው ጎሮሮውን አንቆ ኧረ በእናትህ እኔ መተንፈስ አቅቶኛል ሁላ ስትል እንደውም እዚሁ ድብን እንድትል ነው የምፈልግ እዚሁ ድብን በል በማለት እንግዲህ አንገቱን አንቆ ይዞት ነበረ። እና አሁን ደግሞ እንግዲህ ለማህሌት ምንድን ነው እኔ እንደው አዲስ እኔ ማላቀው ነገር የሚነገረኝ ነገር እስቲ ንገረኝ በማለት ኧረ እኔ ሆዴ ቆረጠኝ ቶሎ ንገረኝ በጣም ጨንቆኛል እስከምሰማ ድረስ ስለ እኔ ነው ወይስ ስለማን ነው ስትልም አንዳንድ ነገር ለመስማት አትጓጊ አንዳንድ ነገር ለመስማት አትቸኩ። መቸኮልና መጓጓት ጥሩ አይደለም። ስራ ታበላሻለሽ፣ ስራውም ይበላሻል። ስለዚህ መጓጓት አይጠበቅብሽም። አንቺ ትንሽ ፊት ሲሰጡሽ ፊት ባዝሊ ለመቀባት ትሞክሪያለሽ በማለት እንግዲህ ዝና እንግዲህ
ያው እንግዲህ ማሌትን አስጠንቅቋታል ማለት ነው። እኔ በጣም ውስጤ ተቃጥዬ ያለው በጣም ተናድጄ ያለው ይኸው ዛሬም አልተሳካም፣ አምልጠዋል። ሉላና ሉላና እንግዲህ ሞገሴ አምልጠዋል። የት እንደሚገቡ ግን አሳያቸዋለሁ። የት እንደሚገቡ አልለቃቸውም። የትም ቢገቡ የትም እነሱ ማግኘት አይቀርም፣ የጊዜ ጉዳይ ነው እንጂ አንቺም ደግሞ ለስራ ማጠቅሚም ዋጋ የለሽም፣ ግን የፈለኩሽ ለአንድ ጉዳይ ነበር በማለት እንግዲህ አስረግጦ እንግዲህ ማሌት እንግዲህ በጥንቃቄ ስራዋ እንድሰራ ነግሯታል ማለት ነው። ዝና ዳጣዬ እንዴት ነኝ አምሮብኛል አይደል? ምንም ማቲ ሴት ሴት እየመሰልሽ ነው ትላለች ቅድስት። እንዴ ዳጣዬ ዳጣ እኮ ሴት ናት ትላለች ምሳሌ። ደግሞ እዛ ቤት እህቶቼ ቤት የሚበላ ምግብ አይደል እና ለዛ ነው ለዚህ ነው ጥርግርግ አድርገሽ የምትበይው እኮ አይሻት አይደል እንዴ? እንደውም አልበላም ትላለች። ወይ ወይ ተይዋ እንዴ ማን የሚጎዳ መሰለች ትላለች ቅድስት። በቃ በቃ ለእኔ አፈርሶን ስትላት ምንድን ነው ያልሽው እንዴ? አፈርሶን ነው ያልሽው እንዴ? ምሳሌ ከየት ነው ያመጣሽው ይሄ ነገር? አይ ትምህርት ቤት ልጇ ምግብ አልበላም ሲላት አፈርሶን ብላ ስትለው ይበላል። አዎ እና አሁና ለማንኛውም እህቶቼ ብታያቸው ውይ እንዴት እንደሚያማምሩ ውበት ከቤታችን ነው ይልሻል። እና አንድ ቀን አትወስችኝም አታስተዋውቂኝም ከእህቶችሽ ጋር ትላለች ምሳሌ። ኧረ በእውነት ወስድሻለሁ፣ ሁላችሁም አስተዋውቃቸዋለሁ በማለት እንግዲህ ያው እንግዲህ ዳጣዬ ደስ ብሏታል ከእህቶቿ ጋር። አይሰራም አይደል ስልኩ ሞክረሻል ቅድስት ትላለች ዳጣዬ። በቃ ዛሬ ስልኩን እንግዲህ ካልሰራ ሄደን ማመልከት አለብን። ምንድን ነው የምታመለክቱት ስትላት ምሳሌ አይ የሆነ ሰውየው መንገድ ጠፍቶበት ሄደንን ልናመለክት ነው። አይ እኔም አብሬያችሁ ልሄድ ትላለች ምሳሌ። አይ ነጋ እኔ ስመጣ ከኔ ጋር ነጋ አብረሽ ትሄጃለሽ በማለት እንግዲህ አስቀይሰቻት ማለት ነው። ዳጣዬ እንግዲህ ያው ዛሬ ካልደወለ እንግዲህ ማታ ላይ ሄደን ማመልከት አለብን በማለት እንግዲህ ስለ ብሩኬ ተጨናንቃለች ዳጣዬ። ዳጣም ብቻም አይደለም እንግዲህ ቅድስትዬም እንግዲህ አለ እንቅልፍ ነው ውዬ ማድረው። ሌሊቱ ራሱ እንቅልፍ አልተኛሁም እኔ በሀሳብ በጭንቀት ሞች ያለው ብሩኬ ምን እንደሆነ የሚነግረኝም ጠፍቷል። ስልኩም አይሰራም ይኸው እስካሁን ድረስ። አሁንም ይኸው ሞክሬ ነበረ ዳጣዬ አልሰራ ብሎኛል። እኔ በጭንቅ ልሞት ነው ስትላት በቃ ዛሬ ምንም ነገር ካልደወለ ማታ ላይ እናመለክታለን በማለት እንግዲህ ዳጣ መልሳላቸዋለች ማለት ነው። ያው ከዳጣ ጋር አብረው ይሄዳሉ። ሞገሴም እስቲ እስከ ዛሬ እስቲ እስከ ማታ ካልደወለ ንገሩኝ፣ የሆነ መላና መፍትሄ መፈለግ አለብን። እንዴት ብሩኬ እንደወጣ ይቀራል? በሰላሙ አይመስለኝም። እንዴት ስልኩ ይዘጋጋል? እንዴት ቤተሰብ እኛ ጓደኞቹ ያስባሉ ብሎ እንኳን እንዴት አያስብም ብሩኬ ግን በሰላሙ አይመስለኝም ይላል ደጋግሞ ሞገሴ ማለት ነው። እንግዲህ ሞገሴና ዳጣዬ ሆኖ ቅድስትዬና ምሳሌ እንግዲህ በጣም ተጨናንቋል ብሩኬ በመጥፋቱ ማለት ነው። ይኸውልሽ ማለት በጣም ጠቃሚ ነገር ነው። በልቦና ጻፊ በደንብ ስሚ። ምንድን ነው? ቆይ ጓጓሁ እኮ ንገረኝ እንጂ ለሆነ ነገር በጣም ከጓጓሽ አታገኘው። ምክንያቱ ስህተት ትሰሪያለሽ፣ ስራውም ታበላሸዋለሽ። ለሁሉም ነገር አትገረሚም በማለት አደንግጪ ለሁሉም ነገር በማለት እንግዲህ ዳጣ